እጅግ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ከናንተ ከሁላችሁ ላነስኩት ለታናሽቷ እድልን እግዚአብሔር ሰጥቶኝ እግዚአብሔርን ቃል አብረን እንድንካፈል በፊታችሁ ስለቆምኩ እግዚአብሔር አምላካችንን እጅግ አድርጌ አመሰግናለሁ። ማንም ቢቆም በጸጋው እንደቆመ ይናገር። ክብር ለጌታ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ቃል እግዚአብሔር መንፈስ ቅዱስ ስለሆነ የሚናገረው በጸሎት እንድንጀምር አብረን እንጸልያለን። ሃሌሉያ። በሰማያት ያለህ ቅዱስ እግዚአብሔር አባታችን ሆይ በዚህ ማለዳ ልጆች በፊት ተሰብስበናልና በልጅ በኢየሱስ ክርስቶስ ስም እናመሰግናለን። ምስጋናችን ዙፋንን ይክበበው። እግዚአብሔር ሆይ ስለወደድከን እናመሰግናለን። ስለመረጥከን እናመሰግናለን። ልጆቼ ብለህ ስለጠራህን እናመሰግናለን። ስላላፈርክብን እናመሰግናለን። ጌታ ኢየሱስ ሆይ አንተ በጻፎች እጅ ስምህ ተጽፎ የኛ ስም ግን በዘላለም ሕይወት ተጻፈ። እግዚአብሔር ልጅ ኢየሱስ ሆይ አንተ ዝቅ ብለህ እኛን ከፍ አደረከን። አንተ ተንቀህ እኛን አከበርከን። አንተ ተገርፈህ እኛን ፈወስከን። ኢየሱስ እግዚአብሔር ልጅ ክብር ላንተ ይገባሃል። ምስጋና ይገባሃል። የዚህ ጉባኤ እልልታ ላንተ ይገባሃል። እግዚአብሔር ልጅ ኢየሱስ እናመሰግናለን። ምስጋናችን ዙፋንን ይክበበው። ምስጋናችን ዙፋንን ይክበበው። እግዚአብሔር ልጅ ሆይ በማይመስል ዘመን ውስጥ ታኖረናለህ። በከፋ ዘመን ውስጥ ምህረት አብዝተህልናል። እግዚአብሔር ሆይ ስላልተወን ምህረት እናመሰግናለን። ስለበዛልን ፍቅር እናከብራለን። እግዚአብሔር አምላካችን ሆይ እንደ ደመና ምህረት ከቦናል። ጌታ ሆይ ፍቅር ከኛ አልተለየም። ብንደክም ታበረታናለህ፣ ብንወርቅ ታነሳናለህ፣ ብናለቅስ ታጽናናናለህ። መንፈስ ቅዱስ ከኛ ጋር ስላለ እናመሰግናለን፣ እናከብራለን። አምላካችን እግዚአብሔር ሆይ በዚህ ማለዳ ቃልን ልንሰማ በፊትህ ነንና እኔን ደካማዋን በዚህ ስፍራ ቆመኸኛልና ጌታ ሆይ የሚያድነውን ቃልህን ላክልን። ቃልህ ይፈውሳል፣ ቃልህ ያጽናናል፣ ቃልህ ያቆማል፣ ቃልህ ያበረታል፣ ቃልህ ጨለማውን ይገልጣል፣ ቃልህ መንገድን ያሳያል፣ ቃልህ ግራ የገባንን ውሉን ያስይዘናል። ይህ ቃልህ ዛሬ ይብራልን፣ ዛሬ ይብራልን። ያዘነ ተጽናንቶ ይመለስ። ያለቀሰ እግዚአብሔር ሆይ ስቆ ይመለስ። ደስታውን የተቀማ ደስታውን አግኝቶ ይመለስ። እየጸለየ የመጣው የጸሎቱን መልስ አግኝቶ ይመለስ። እያዘነ የመጣው ስቆ ይመለስ። እልልታው የተወሰደበት እልልታው ይመለስለት። ሐዘን ይነሳለት። ጌታ ሆይ በዚህ ማለዳ በቃልህ ፈውሰን፣ በቃልህ መልሰን፣ በቃልህ አድነን። አምላካችን ይህን ስለምታደርግ እናመሰግናለን። እግዚአብሔር አባት ሆይ መንፈስ ቅዱስ ሆይ በመካከላችን ስላለ እናከብርሃለን። የታመመ ስለሚፈወስ እናመሰግናለን። ያዘነ መንፈሱ የወደቀበት ስለሚነሳ እናመሰግናለን። በቃልህ ስለምትናገረን እናከብርሃለን። በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ አብረን እንድናይ የፈለኩት መንፈሳዊነትን ማሳደግ። መንፈሳዊነትን ማሳደግ። መንፈሳዊነት ያድጋል፣ ይገነባል፣ ይሰራል። መንፈሳዊነት በሕይወት ዘመናችን ሁሉ የሚያድግ ጉዳይ ነው።
መንፈሳዊነትን በማሳደግ ውስጥ የምናያቸው እንዴት እናሳድግ? ምክንያቱም መጽደቅ ወይንም ድነት በጌታችን በኢየሱስ ክርስቶስ የተፈጸመልን ነው። አንድ ጊዜ ተፈጽሞ ለዘላለም የሆነ ነው። ለመጽደቅ ለመዳን የምናደርገው ነገር የለም። ለምን? በክርስቶስ ኢየሱስ አንዴ ስለተሰራ ክብር ለሱ ይገባዋል። ድነታችንን ይሰራልን። የማንችለውን ነገር እሱ ስለቻለልን። እኛ ሊፈረድብን ሲገባ በሱ ተፈረደ። እኛ መሞት ሲገባን እሱ ሞተ። እኛ መሰቀል ሲገባን እሱ ተሰቀለ። ድነታችን በዛ ተፈጸመ። ለዚህ ለአምላካችን ክብር ይገባዋል። ይህ በክርስቲያኖች ሁሉ ዘንድ አንድ አይነት ነው። መጽደቅ በክርስቲያኖች ሁሉ አንድ አይነት ነው። ፍጹም በእግዚአብሔር የተሰራ ነው። እግዚአብሔር በልጁ በክርስቶስ የሰራው ነው። መጽደቅ በእግዚአብሔር ዘንድ ትክክል ሆኖ መገኘት ማለት ነው። መጽደቅ በእግዚአብሔር ፊት ከፍርድ ነፃ ሕጋዊ መብት ያገኘ ነው። ሃሌሉያ! የሚገርማችሁ በእግዚአብሔር ዘንድ ከፍርድ ነፃ ናችሁ በክርስቶስ ስላመናችሁ ሲባል እንደ ቀላል እናየዋለን። ፍርድ ቤት ቆሞ የሚያውቅ ሰው ይህንን ያውቀዋል። እኔ ብዙ ጊዜ በማረሚያ ቤት ስንሄድ ፍርደኞች በዚህ ምድር ሕግ የተፈረደባቸው ሰዎች በእግዚአብሔር ዘንድ በክርስቶስ ከፍርድ ነፃ ነህ ሲባል ልቡ እንዴት በደስታ እንደሚሞላ። ለምን ብትሉ ፍርድ ምን እንደሆነ ያውቃል። ያቺ በፍርድ ቤት ቃል በወጣ ጊዜ ራሱን የት እንዳገኘ ስለሚያውቅ እጅጉን በእግዚአብሔር ደስ ይለዋል። ይህ ጉባኤ በእግዚአብሔር ፊት ከፍርድ ነፃ ነው። ሃሌሉያ! ለዚህ አምላክ ክብር ይገባዋል። ለዚህ አምላክ እልልታ ጭብጨባ ይገባዋል። ሃሌሉያ! ሃሌሉያ! ጸድቃችኋል በክርስቶስ ሥራ። የእግዚአብሔር ስም ይባረክ። ይህ የጸደቀ ሰው ግን ልዩነት የሚያመጣበት ቦታ አለው። እሱ ደግሞ ምንድነው? በመንፈሳዊ እድገት፣ ክርስቲያናዊ እድገት ወይንም ደግሞ ክርስቶስን በመምሰል ማደግ፣ መቀደስ ምንድነው? መቀደስ የውስጥ ሁኔታን ይጠይቃል። በሕይወታችን ዘመን ሁሉ የኛን ትብብር ይጠይቃል። እኛ መተባበር አለብን። ዛሬ የምናየው እንዴት እንተባበር የሚለውን ነው። በሁሉ ዘንድ መጽደቅ እኩል ሲሆን መቀደስ ወይንም ማደግ፣ መንፈሳዊ እድገት ግን ከሌሎች ይልቅ አንዳንዱ ላይ የላቀ ሆኖ ይገኛል፣ የበዛ ሆኖ ይገኛል። የኛም መተባበር ይጠይቃል። መንፈሳዊ እድገት እንዴት እንተባበር? ኤፌሶን ምዕራፍ 4 ኤፌሶን ላይ ትንሽ ቆያለሁ ዛሬ። ኤፌሶን ምዕራፍ 4 ቁጥር 15 እስከ 16 ያለውን ነው ማየት የምንፈልገው። እንዲህ ይላል፣ ነገር ግን እውነትም በፍቅር እየያዝን በነገር ሁሉ ወደ እግዚአብሔር ራስ ወደሚሆን ወደ ክርስቶስ ምን እንሁን? እስቲ በሉት፣ እንደግ። መንፈሳዊ እድገት
እናሳይ። መንፈሳዊነትን ማሳደግ ትብብርን ይጠይቃል። መንፈሳዊነትን የሚገነባው የሚያሳድገው ለውጥን የሚያመጣው የአማኞች ዕለታዊ ሕይወት ነው። በቸርች ብቻ በቤተክርስቲያናችን በመገኘት የምንሰማውን ቃል በዕለት ዕለት በቢሮአችን፣ በስራ ቦታ፣ በትዳራችን፣ በእያንዳንዱ ሕይወታችን ውስጥ የምናሳየው ነው። ይህንን እንዴት እናሳይ? በምን እናሳየው? እንዴት መንፈሳዊ ነገራችንን እናሳድገው? አንደኛ እርስ በርሳችን ይቅር በመባባል። መንፈሳዊነት የሚያድገው አንደኛው ዋናው ነገር ይቅር በመባባል። ቆላስይስ ምዕራፍ 3 ቁጥር 13 የቆላስይስ መልእክት ምዕራፍ 3 ቁጥር 13 እንደዚህ ይላል፣ እርስ በርሳችሁ ተቻቻሉ። አዲሱን አማርኛ ትርጉም ስለማነብ ነው። ከናንተ አንዱ በሌላው ላይ ቅር የተሰኘበት ነገር ቢኖር ይቅር ተባባሉ። ጌታ ይቅር እንዳላችሁ እናንተም ሌላውን ይቅር በሉ። መንፈሳዊነት ያለ ይቅርታ ሊያድግ አይችልም። አንድ ጊዜ ከአንድ ወንድም የሰማሁት ቃል እስካሁን ይከብደኛል። በአባቱ በጣም አዝኗል። እጅግ በጣም የተረሳና የተጣለ ልጅ ነበረ ማለት ይቻላል። አባቱ ከረጅም ጊዜ በኋላ እሱ በእግዚአብሔር ቤት ያደገ ልጅ ነው። እሱን ፍለጋ መጣ። ሲኦል እገባለሁ እንጂ አባቴን ይቅር አልለውም አለ። በኢየሱስ ክርስቶስ ስም የስንፍና ቃል ከአፋችን ይነሳ። እከሌን ይቅር አልላትም፣ እከሌን ይቅር አልለውም፣ እንዲህ ይሁንብኝ የምንል ከሆነ መንፈሳዊ እድገታችንን ያቀጭጨዋል። ነፍሳችን የእግዚአብሔርን ቃል ስትመገብና ስትኖረው መንፈሳዊ ነገሯ ያድጋል። ከምድራዊ ነገር ተላቃ ሰማይን ማየት ትጀምራለች። ወንድሙን ይቅር ማለት ያቃተው፣ እህቱን ይቅር ማለት ያቃተው፣ እናቷን ይቅር ማለት ያቃታት፣ ወንድም እህቶቹ ብቻ ሳይሆን የሥራ ባልደረቦቹን፣ ጎረቤቱን ይቅር ማለት ያቃተው መንፈሳዊ ሕይወቱ ይቀጭጫል። ነገሮቹ ይወሳሰቡበታል። መንፈስ ቅዱስ በሱ ውስጥ በሙላት እንዳይሰራ ያደርገዋል። ነገሮች ወደሱ ሲመጡ መፍትሄ ይጠፋበታል። ይቅር የማትል ነፍስ ትቅበዘበዛለች፣ መራራ ትሆናለች። ከአምላኳ ጋር የምትገናኘው አምላክ እኔን ይቅር እንዳለ ወገኖቼን ይቅር ማለት ስችል ነው። እርስ በርሳችን ይቅር መባባል ሲያቅተን መንፈስ ቅዱስ በቤታችን መስራት ያቅተዋል። ሌላው መንፈስ ሾልኮ ይገባል። ለሌላው በር ይከፈታል። እንደሚያገሳ አንበሳ የሚዞር ዲያብሎስ እድል ያገኛል። በነገሮች ተስፋ መቁረጥ ወደ ህይወታችን ይመጣል። እናማርራለን። በህይወታችን ደስተኛ አንሆንም። እግዚአብሔርን ማመስገን ያቅተናል። እንወድቃለን፣ እንነሳለን። በእግዚአብሔር ምሕረት እንደሆነ እንኳን ይቅር የማይል ሰው ማስተዋል ያቅተዋል።
ስለዚህ እርስ በርሳችን ይቅር በመባባል መንፈሳዊነታችን እንገነባለን። ሁለተኛው እርስ በርሳችን ቸሮችና ሩሩሆች በመሆን እዚሁ ቆላስይስ ምዕራፍ 4 ላይ ታገኙታላችሁ። ቆላስይስ ምዕራፍ 4 ቁጥር 32 እንደዚህ ይለናል። አብሬ አንድ ላይ እንድናነበው ሮሜን እናነባለን። እርስ በርሳችሁ ሮሜ 12 ቁጥር 10ን ስላወጣው እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱ፣ አንዱ ለሌላው ከራሱ በማስበለጥ እርስ በርሳችሁ ተከባበሩ። እርስ በርሳችሁ ተከባበሩ። ይህ ቃል በጣም ከባድ ነው። የሚገርማችሁ ነገር እግዚአብሔር በኤደን ገነት ካጣቸው ትልልቅ 3 ነገሮች አንዱ እግዚአብሔርን ማክበር ነው። ማክበር ሪስፔክት መስጠት፣ ለተባለው ቃል ምላሽ መስጠት። ለምሳሌ አዳምና ሔዋንን እግዚአብሔር ትእዛዝ ሰጠ። ሔዋን የመጀመሪያዋ አሁንም ድረስ የሚያስቸግሩን 3 ነገሮች እዛ ቦታ ላይ ሆነ። ሐሰተኛ ነቢያት በዚህ ዘመን አይደለም የተነሱት። በዛም ዘመን እንዲህ ትሆኛለሽ ሲባል የእግዚአብሔር ቃል ትዝ አላላትም። አይ እግዚአብሔር እንዲህ ብሎናል ብላ አልመለሰችም። ጓጓች። እግዚአብሔርን አለማክበር በዛ ተጀመረ። የእግዚአብሔር ቃል የሚለንን አለማድረግ እግዚአብሔርንም አለማክበር ነው። ገዢዎችን አክብሩ፣ አገልጋዮችን አክብሩ፣ ባልሽን አክብሪ፣ ሚስትህን አክብር፣ ወንድምህን ውደድ። እነዚህን የእግዚአብሔር ቃል ማድረግና መተግበር ስንችል መንፈሳዊ ህይወታችን ያድጋል። መንፈሳዊ ህይወት የሚያድገው፣ መንፈሳዊ ህይወት የሚበለጽገው የእግዚአብሔርን ቃል ስንተገብረው ነው። በቢሮአችን አለቃችን ሲያዘን ለጌታ እንደምንታዘዝ እንታዘዛለን ወይ? በቤታችን ውስጥ እርስ በርሳችን መከባበር መንፈሳዊ ነገራችንን እንድናሳድግ ያደርገናል። ከእግዚአብሔር ጋር ያለንን ኮኔክሽን እያሳደገ ይመጣል። መንፈስ ቅዱስ በቤታችን ውስጥ ባለመብት ይሆናል። ኢየሱስ ዙፋኑን በቤታችን ውስጥ ያደርጋል። ደስታና ሰላም ምግባችን ይሆናሉ። ሃሌሉያ። መከባበር ሰላምን ወደ ህይወት ያመጣል። ደስታን ወደ ህይወት ያመጣል። የሚገርማችሁ ነገር ሰዎችን ሁሉ ማክበር እንዲሁም እንደ እግዚአብሔር ትእዛዝ መገዛትና መታዘዝ የመንፈስ ቅዱስ ፍሬ በህይወታችን ውስጥ እንዲታይ ያደርጋል። ሃሌሉያ። የጌታ ስም ይባረክ። ሌላው መንፈሳዊነትን እንዴት እናሳድገው ተብሎ ተጽፏል በማለት ዛሬ በተነበበልን የወንጌል ክፍል ጌታ ኢየሱስ ክርስቶስ ድጋሚ ማንበብ አያስፈልገኝም። ለዲያብሎስ የመለሰው መልስ ምን ብሎ ነው? ተብሎ ተጽፏል ተብሎ ተጽፏል። ውስብስብ ነገር ሲመጣ፣ ችግር መከራ ወደ ህይወታችን ሲመጣ ያለነው በወደቀ ዓለም ላይ ነውና መከራ እንዳለብን መጽሐፍ ቅዱስም ነግሮናል። ነገር ግን እኛ እንዲህ ብለን እንላለን ወይ?
እግዚአብሔር አልጥልህም ብሎ በእግዚአብሔር ቃል ላይ ተጽፏል። እኔ ውድ የእግዚአብሔር ልጅ ነኝ፣ አልወድቅም፣ እግዚአብሔር ከኔ ጋር ነው ማለት መቻል። ለነገሮች መልስ ስንሰጥ ተብሎ ተጽፏል የሚል ቃል ልንጠቀም ይገባል። አንዳንዴ እኔ ብዙ ጊዜ በየትኛውም ወሬ ከሰዎች ጋር ስነጋገር ሳወራ መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይላል፣ መጽሐፍ ቅዱስ እንዲህ ይላል እላለሁ ሳላቀው በብዙ ጊዜ። አንድ ጊዜ አንድ ወንድም መጽሐፍ ቅዱስን ሳጠቅሺ ይሄን መልስ መልሽልኝ አለ። ቆም አልኩና አሰብኩኝ። ይቅርታ፣ የሁሉ መልስ የት ነው ያለው? የት ነው ያለው? መጽሐፍ ቅዱስ የአምላካችን ቃል የእግዚአብሔር ቃል ብቻ ነው። ለሁሉ ምን አለው? መልስ አለው። መልስ አለው። መጽሐፍ ቅዱስ ነው መልስ ያለው። መፍትሄ ያለው፣ መንገድ የሚያሳይ፣ አቅጣጫ የሚያሳይ፣ የሚመልስ፣ የሚያነሳ፣ የሚፈውስ፣ የሚያጽናና መልስ ያለው የእግዚአብሔር ቃል ነው። ሃሌሉያ! ቃሉ ይግዛን። ቃሉ ይግዛን። ቃሉ በልባችን ይሙላ። ቃሉ አእምሮአችንን ይቆጣጠር። ከእግዚአብሔር ቃል ውጪ መልስ አይኑረን። ሃሌሉያ! መልሳችን ለሁሉ ነገር የእግዚአብሔር ቃል ነው። መንፈሳዊ ነገራችን የሚያድገው የእግዚአብሔርን ቃል ሰምተን ብቻ ሳይሆን ስናምነው ነው። እምነት ትልቁ መንፈሳዊነትን የሚገነባ ትልቅ ሮ ማቴሪያል ነው ወይም መሳሪያ ነው። እግዚአብሔር ከሰው ልጅ የሚፈልገው ነገር ቢኖር እምነት ነው። አዳምና ሔዋን ጋር ያጣው አንዱ ትልቁ ነገር እምነት ነው። እግዚአብሔር የነገራቸውን ሳያምኑ ምንድነው ያደረጉት? ሰይጣን የነገራቸውን ምን አደረጉ? አመኑ። እግዚአብሔር እኮ በመከራ እንድንሰቃይበት አይፈልግም። ማን ነው ከኛ መሃል ልጆቻችን የወለድናቸው ለስቃይ አሳልፎ ለመስጠት ፍቃደኛ የሆነ አለ? አለ እንዴ? እንግዲያውስ የፈጠረን አምላክ፣ የሰራን እግዚአብሔር፣ በልጁ በክርስቶስ የወለደን እግዚአብሔር እሱ ለኛ ሩሩህ ነው። ፍቅሩ አንኮንዲሽናል ወይም ምክንያታዊ አይደለም። የወደደን ብቁ ስለሆነን አይደለም። የወደቅን፣ የተረሳን፣ ከእውነት የወጣን፣ በማንኛውም መስፈርት በእግዚአብሔር ፊት ከፍርድ ነፃ ልንሆን የማንችል እኛን ወዶ ከሰማይ የወረደ ሃሌሉያ ሕይወቱን ስለኛ የሰጠ አምላክ እንዴት ለመከራ ይተወናል? እንዴት ይረሳናል? እንዴት ትቶን ይሄዳል? በነገራችን ሁሉ እግዚአብሔርን እንመነው። ቢሆንልን እሱ ጌታ ነው። ባይሆንም እግዚአብሔር አዋቂ ነው። ሃሌሉያ! በሆነብን ነገር ሁሉ፣ በሆነብሽ ነገር ሁሉ፣ በሆነብህ፣ በወጣብህ፣ በወረደብህ፣ ባለፈው ነገር ሁሉ እግዚአብሔር አዋቂ ነው። ሃሌሉያ! በጣም ከሚያስደንቀኝ ሰው ጳውሎስን እጅግ የምደነቅበት የእምነት ሰው ነው። እኔ እየጸለይኩላችሁ አይነ ስውራን ይበራሉ፣ እኔ እየጸለይኩ ጉንድሾች ይነሳሉ፣ አንካሶች ይበራሉ፣ ሁሉ ነገር ይሆናል፣ እኔ ግን በአይን በሽታ እሰቃያለሁ አላለም። ስለ አይኑ ሲጸልይ እግዚአብሔር ምን አለው? ጸጋዬ ይበቃሃል። አንዳንደኛ በእግዚአብሔር ጸጋ እንደሰትም የጎደለብንን እንቆጥራለን። በጎደለብን ነገር ጸጋው ይበቃናል። ባጣነው ነገር ጸጋው ይበቃናል። ዛሬ ለዲያብሎስ እንነግረዋለን፣
በሌለኝ ነገር ሁሉ የእግዚአብሔር ጸጋ ይበቃኛል። ሃሌሉያ። መንፈሳዊ ነገር የሚያድገው እንደዚህ ነው። ሁልጊዜ በእግዚአብሔር ፊት ባስቀመጣችሁት ጉዳይ፣ ጾም ጸሎት በያዛችሁበት ጉዳይ፣ ባነባችሁበት ጉዳይ መልስ ካላገኘ ጸጋው ይበቃናል። ሃሌሉያ። ጸጋው ይበቃናል። መንፈሳዊነት የሚያድገው ጸጋው ይበቃኛል ስንል ነው። በዚሁ በሮሜ 12 ቁጥር 12 ላይ በተስፋ ደስተኞች ሁኑ፣ በመከራ ታገሱ፣ በጸሎት ጽኑ። አይገርምም? በመከራ ምን በሉ? ወይ እኛ ግን እንታገሳለን። የሆነ ችግር ቤታችን ሲገባ መታገስ ምን ማለት ነው? መታገስ አንዱ መንፈሳዊ ማንነታችን የሚገነባው የሚያድገው በመከራ በመታገስ ነው። መከራ ሲመጣ፣ ችግር ሲመጣ፣ የምንወደው ሰው ከኛ ሲወሰድ፣ ተስፋ ያደረግነው ሰው ሲርቀን፣ ሲተወን፣ ሲጥለን እኔ እግዚአብሔርን ምን አርጌው ነው አትበሉ። በመከራ ምን ብሏል? ታገሱ። የተሻለ ከፊታችን አለ። ሃሌሉያ። ተስፋችን ኢየሱስ ይመጣል። ሰሞኑን ይህን ነገር ሳጠና አንድ ጥናት አነበብኩ። አንድ ኦንላይን ትምህርት ላይ በአሜሪካን ሀገር 50,000 ሰዎች በአመት ራሳቸውን ያጠፋሉ እና ብለው ሳይካትሪስቶች፣ ሳይኮሎጂስቶች ቁጭ ብለው ጥናት ይሰራሉ። መጨረሻ አንድ ወንድም የመጨረሻ ውሳኔያቸው የሰው ልጅ በዚህ ምድር ሊያኖረው የሚችለው ተስፋ ብቻ ነው አለ። በዚህ መከራ ውስጥ አጽንቶ የሚያቆመን ተስፋችን ክርስቶስ ኢየሱስ ነው። ተስፋ ያለው እኛ ክርስቲያኖች ዘንድ ነው። ለምን? ቤት ባይኖረኝ ቤት እየተሰራልኝ ነው። ሜዲንጋድ የሆነ ቤት፣ ሃሌሉያ፣ የማያረጅ የማይወሰድ ከኛ የማይሄድ በክርስቶስ የምንሸለመው ቤት እየተሰራልን ነው። ሃሌሉያ፣ ክብር ለጌታ ይሁን። ተስፋችን ኢየሱስ ሊመጣ ነው። የዓለም መብቂያዋ ጊዜ ደርሷል። ወቅትን ጊዜን የሚያውቁ ክርስቲያኖች ብቻ ናቸው። በምድር ላይ አመጽ ሲበዛ፣ መከራ ሲበዛ፣ ችግር ሲመጣ መጽሐፍ ቅዱሳችን ይህ ምንድነው? የክርስቶስ መምጣት ምንድነው ብሎናል? ምልክት ነው። ሃሌሉያ፣ ኢየሱስ ሊመጣ ነው። ከዚህ መከራ ዓለም ልናርፍ ነው፣ ልንወሰድ ነው፣ ልንሄድ ነው። የዘላለም ረፍት ይጠብቀናል። ከውጣ ውረድ ነፃ የምንሆንበት፣ ከክርስቶስ ጋር መኖር ብቻውን ይበቃል። ሃሌሉያ። ምንም ይቅርብን፣ ከሱ ጋር ስለሆን ይበቃናል። ኢየሱስ በቂ ነው። ኢየሱስ በቂ ነው። ሃሌሉያ። በመንፈሳዊ ህይወታችን ከምናድግበት አንደኛው የሚያሳድገን፣ የሚያበረታን፣ የሚያቆመን ነገር ምንድነው? ካየናቸው ነጥቦች አንዱ ደግሞ እርስ በርሳችሁ በትህትና፣ በየዋህነት፣ በትዕግስት፣ በፍቅርም በመታገስ ኤፌሶን ምዕራፍ 4 ቁጥር 2 በፍጹም ትህትና ገሮች ሁኑ፣ እርስ በርሳችሁም በፍቅር እየተቻቻላችሁ ትዕግስተኞች ሁኑ።
በመታገስ ሩሩህ በመሆን ቸር በመሆን እርስ በርሳችን በመተሳሰብ በመመካከር መንፈሳዊ ማንነታችን ያድጋል። መጽሐፍ ቅዱሳችን እርስ በርሳችሁ ባለመቀናናት ይላል። ገላትያ 5:26 ለመልካምና ለበጎ ስራ በመትጋት ለመልካም ነገር ለበጎ ስራ ስንተጋ መንፈሳዊ ማንነታችን እየተገነባ ነው። እኔ በቤተ ክርስቲያኔ በአያት መካነ ኢየሱስ ምእመናን እጅግ በጣም የሚያስደስተኝ በጌታ ፊት እያደግን እንደሆነ የሚያሳየኝ ለመልካም ስራ እጃችን የሚዘረጋበት ልክ ምንሄድበት ልክ መልካምን ነገር ለማድረግ እግዚአብሔርን ደስ ለማሰኘት የጌታ ስም ይባረክ። ይሄ ይብዛልን ጌታን ደስ ለማሰኘት ክርስቲያናዊ እድገት ወይም መንፈሳዊ እድገት እስከ ጌታ ምጽአት ድረስ ወይም እኛ ወደ ጌታ እስከምንሄድ ድረስ የሚያድግ ነው። ክርስቶስን መምሰል በህይወት ዘመናችን ሁሉ እየጨመረ የሚሄድ ነው። ከአምናው ዘንድሮ ከዘንድሮ ወደፊት ይሄም የሚጨምረው ቤተክርስቲያን ባዘጋጀቻቸው የቤት ህብረት፣ የመጽሐፍ ቅዱስ ጥናት፣ የአምልኮ ጊዜ፣ የጸሎት ጊዜ፣ የዕሮብ የክትትል ትምህርት እያንዳንዱ ነገር እያሳደገን ይመጣል። ሃሌሉያ! የጌታ ስም ይባረክ። ክብር ለጌታ ይሁን። በህይወታችን ሁሉ ቀን በቀን የምናሳድገው ነገር ነው። ትላንት የሚናደድ የነበረ ሰው ራሱን እየገዛ ይመጣል። ለምን? መጽሐፍ ቅዱስ አትቆጡ ይላል አይደል? ከዛስ ተቆጡ የሚል ደግሞ አለ ኤፌሶን ላይ። ነገር ግን በቁጣችሁ ምን አይግባ? ፀሐይ አይግባ። ቁጠኝነት መቆጣት የሰው ልጅ የጀመረው ከኤደን ገነት ስለሆነ እንደምንቆጣ ያውቃል። ነገር ግን ቁጣችንን ደግሞ ማኔጅ ማድረግ መቆጣጠር መግዛት እንድንችል ያደርገናል። ይህ መንፈሳዊ ነገራችንን እንድንጠብቅ እንድናሳድግ ያደርገናል። እርቅን መፈለግ፣ ሰላምን መዝራት፣ የተጣሉትን ማስታረቅ፣ ክፉ ወሬዎችን መቃወም፣ ከእግዚአብሔር ጋር መስማማት፣ ባይመቸንም እኛ እንዳሰብነው ባይሆንም የእግዚአብሔር ሐሳብ ከሆነው ነገር ጋር መስማማት መንፈሳዊ ነገርን ያሳድጋል። በዚህ አንድ በጣም ከመጽሐፍ ቅዱስ ከሚገርመኝ ታሪክ የገባዖን ሰዎችና የእስራኤላውያን ነገር በጣም ይገርመኛል። የሚገርማችሁ ነገር ገባዖኖች ምን አደረጉ? እስራኤላውያንን አዩና አምላካቸው ከነሱ ጋር ነው አሉ። እዛችሁ እስራኤል ስር ነው የሚኖሩት። እስራኤላውያንን ሸወዷቸው። ምን አድርገው? ከሩቅ ሀገር እንደመጡ ሰዎች አድርገው ልብሳቸውን ቀይረው እንትን ይዘው ቡቱቱ ነገር ለብሰው የተጎሳቆሉ መስለው ወደ እነሱ መጡ። እስራኤላውያንን እናንተ አምላካችሁ ከእናንተ ጋር እንደሆነ አወቅን። እስራኤላውያን ደስ አላቸው። አዎ አሉ። ስለዚህ ከእናንተ ጋር በውጊያ መሄድ አንፈልግም፣ ስምምነት እናርጋሉ። እዛው ዘዳግም ስታነቡት ምን ይላል? እስራኤላውያንም እግዚአብሔርን አልጠየቁም፣ አላማከሩም። ስምምነት ፈረሙ። እስከ ዛሬ ድረስ ታውቃላችሁ መንግስታት የሚፈራረሙት መነሻው እሱ ነው። በገባዖንና በእስራኤል መሃል የተደረገ ስምምነት።
እስራኤላውያን የከፈሉት ዋጋ በጣም ከባድ ነው። እግዚአብሔርን ምን አላደረጉም? አላማከሩም። ደግሞ ምን አላደረጉም? አልጠየቁም። መጽሐፍ ቅዱስ ላይ ነው የተጻፈው። ሳያማክሩ ተስማሙና ፈረሙ። መንፈሳዊ እድገት ሲመጣ በነገራችን ቀድመን እግዚአብሔርን እናማክራለን። እግዚአብሔር ፍቃድ ሰጥቶናል። አዎ። አግባ ብሎሃል። አዎ። አግቢ ብሎሻል። አዎ። የእግዚአብሔር ፍቃድ የሚለው ነገር ግን አምላኬ ሆይ እኔ ደካማ ነኝና እርዳኝ። ስምምነቶችን ስናደርግ እግዚአብሔርን ማስቀደም፣ ፊተኛ ማድረግ። እግዚአብሔር በነገራችን ጋር አብሮ ሲስማማ እግዚአብሔር ኃላፊነቱን ይወስድልናል። የጌታ ስም ይባረክ። ጌታን በጠራንበት ነገር አናፍርም። እሱን ባስቀደምንበት ነገር አናፍርም። እግዚአብሔርን ባስቀደመበት ጉዳይ ያፈረ የለም፣ የወደቀ የለም። እግዚአብሔርን ባስቀደመበት የተረሳ የለም። የጌታ ስም ይባረክ። እግዚአብሔርን ማስቀደም ባይመቸንም በነገሮች ሁሉ ለእግዚአብሔር መታዘዝን ይጠይቃል። ከእግዚአብሔር ጋር መስማማት ይሁንልን። ባይመቸንም ከሱ ሐሳብ ጋር እንስማማለን። ለአእምሮአችን በቀበል ቢያቅተንም እሱ ትክክል ነው። ለኛ የማይመስል ነገር አንዳንድ ጊዜ እንዴት ለምን የምንላቸው የማይገቡን ነገሮች በህይወታችን ሆነዋል። ነገር ግን እሱ ትክክል ነው። ሃሌሉያ! እግዚአብሔር ትክክል ነው። ክብር ለጌታ ይሁን። እርስ በርሳችሁ ይላል መንፈሳዊ ነገራችንን ለማሳደግ በውሸት ባለመነጋገር። ኤፌሶን 4 ቁጥር 25 ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ሁላችሁም የአንድ አካል ብልቶች ነንና። ሃሌሉያ! ይሄ ቃል አንዳንድ ጊዜ ግራ ይገባናል። አንድ ጊዜ አንድ ቤተሰብ የሆነ ሰው ደወለች እኔ ጋርና ደውላልኝ በጣም ኢግኖር አድርገሽኛል፣ በንግግርሽ እኔ እንዳልመጣ አንድ ፕሮግራም ላይ ቀርታ ነው፣ ባንቺ ንግግር ነው የቀረሁት አለችኝ። ቆም አልኩና ከመናገሬ በፊት ማሰብ ነበረብኝ። ምንድነው የተነጋገርነው? ኦኬ እህቴ ሆይ እኔ አንቺን ሳወራሽ በመሐከላችን መንፈስ ቅዱስ ምስክር ነበረ። ምክንያቱም ክርስቲያኖች እርስ በርስ ሲያወሩ በሁለቱም ውስጥ ማን አለ? መንፈስ ቅዱስ አለ፣ ምስክር አለ። መንፈስ ቅዱስ ምስክር አለ። ስለዚህ አሁን ንገረኝ አልኩሽን። ወዲያውኑ መስሎኝ ይሆናል አለች። መስሎኝ ነው ከማለት ህይወት እግዚአብሔር ያውጣን። በእውነት እርስ በርሳችሁ ተነጋገሩ፣ በውሸት አትነጋገሩ። ለምን? እውነት በመካከላችን ስላለ። እውነት የሆነው ክርስቶስ እያንዳንዳችን ውስጥ በመንፈስ ቅዱስ ታድሎ ስላለ፣ እኛ ተራ ሰዎች ስላልሆንን፣ ምናምንቴዎች ስላልሆንን፣ በክርስቶስ የተመረጥን ቅዱሳን ሰማይ ሲያየን እነዚህ ከፍርድ ነፃ የሆኑ ሃሌሉያ የእግዚአብሔር ልጆች ስለምንባል እርስ በርሳችሁ በፍጹም በውሸት አትነጋገሩ፣ መንፈሳዊ ነገራችንን ለማሳደግ። እርስ በርሳችሁ ገላትያ 5:15 ብናወጣ ባነበው ቃሉን በጣም ደስ ይለኛል። የገላትያ መልእክት ምዕራፍ 5 ቁጥር 15 አዲስ ትርጉም ስለሆነ ማነበው
እንዲህ ይላል። ከቁጥር 14 ጀምሬ ላንብብላችሁ። ሕግ ሁሉ በአንድ ቃል ተጠቃሏል። ይሄውም ባልንጀራህን እንደራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። አንዳችሁን እንዳታጠፉ። ለመሰላችሁ ወንድምና ወንድም ሲጣላ መንፈስ ቅዱስ ወጣ ብሎ ነው የሚያየው። ምክንያቱም ወንድምና ወንድም ነው። ለዛ ነው እርስ በርሳችሁ እንዳትነካከሱ እንዳትጠፋፉ የሚለው። መንፈሳዊ ነገራችን እያደገ ሲመጣ ከመበላላት፣ ከመነካከስ፣ ከመተማማት፣ ውሸት ከማውራት ያወጣናል። ሃሌሉያ ይሁንልን። ይሄ ይሁንልን። ሕይወታችን የተለወጠ ይሁን። በፊቱ ያደገ በፍሬ የበዛን እንሁን። በዚሁ ክፍል የገላትያን አንብቤ የመጨረሻውን ሐሳብ እናገራለሁ። ገላትያ እዚሁ ላይ ምዕራፍ 5 ቁጥር 16 እና 17 እስከ 18 ያለውን አንብቤ እንደዚህ ይላል። እንግዲህ በመንፈስ ኑሩ ላለሁ። በምን ኑሩ? በመንፈስ ኑሩ ላለሁ። የሥጋንም ምኞት አትፈጽሙ። ሥጋ መንፈስ የማይፈልገውን መንፈስም ሥጋ የማይፈልገውን ይመኛልና እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉም። በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም። ሁለት ተቃራኒ ነገር ውስጥ ነው የምንኖረው። አንደኛው ሥጋችን፣ ሁለተኛው ምናችን? መንፈሳችን። ሁለቱ ምንድናቸው አለ? ተቃራኒ። በምን ላሳያችሁ መሰላችሁ? በመንፈሳዊ ዓለም ያለው ነገር ሁሉ ከዚህ ምድር ጋር ተቃራኒ ነው። አንደኛው ነገር ጠላትን እንደራስህ ምን አድርግ? ውደድ። ቢራብ አብላው፣ ቢጠማ አጠጣው። ሂሳብ ሳትሰራ የወደቀውን አንሳ። ብድር አትፈልግ። ምላሽ ሳትፈልግ ዘሩን ሳትጠይቅ የሰውን ልጅ እርዳ ይላል መጽሐፍ ቅዱስ። እኛ ደግሞ ውስጣችን ሥጋችን የሚፈልገው ነገር አለ። መንፈሳዊ ማንነታችን እያደገ እየተገነባ በእግዚአብሔር ቃል እየተሞላ ሲመጣ ግን በጸጋው ሁሉን እንችላለን። እኛ ደካሞች ነን፣ ግን የማይደክም ኃይል ተሰጥቶናል። እኛ ብርቶች አይደለም፣ የሚያበረታ መንፈስ ግን ተሰጥቶናል። ጸጋ በምድር ላይ አለ፣ መንፈስ ቅዱስ አለ፣ ይሄን እንድናሸንፍ የሚያደርገን። ክብራችን ሲነካ እናመሰግናለን ብሎ መሄድ፣ ስንሰደብ ባርከን አመስግነን መሄድ፣ ስንረገም ጌታ ይባርክ ብለን መሄድ። መንፈሳዊ እድገት ሲመጣ ይህን ማድረግ እንችላለን። የጌታ ስም ይባረክ። ክብር ለንጉሳችን ለኢየሱስ ይሁን። ቃሉን እንድንኖር ይርዳን።